በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢረዳን የአርባዕቱ ወንጌላውያን መልክ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለነፍስ ለሥጋ መድኃኒት የምትሆን ለአራቱ ወንጌላውያን ቃል የተሰበሰበች መጽሐፍ ጸሎትን ማንበብን እንጀምራለን። የሊህ አባቶቻችን ቅዱሳን ሐዋርያት ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ከኔ ከደካማው ከኃጥኡ እዚህ ከተሰበሰባችሁት ጋር ይሁን በየጊዜውና በየሰዓቱ ሁልጊዜ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማይ ሰማያት ወርደ በእናት በድንግል ማርያም ማኅፀን ስለማደር በቤተልሔም ስለመወለድ በበረት ስለመተኛት በጨርቆች ስለመጠቅለል አንተ የሰማይና የምድር ንጉሥ ስትሆን ከገሊላ ንጉሥ ሄሮድስ ፊት ወደ ግብፅ ስለመሰደድ በየጥቂቱም ስለማደግ ጠብቀኝ። ስለዚህ አንተን እየተማጸንኩ ከሥጋና ከነፍስ ሕመምና ደዌዎች እንድታድነኝ ቅዱስ ፈቃድህን ለመሥራት የበቃሁ እንድታደርገኝ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በመጥምቅ በቅዱስ ዮሐንስ እጅ ስለመጠመቅ ጠብቀኝ። በገዳም 40 ቀንና 40 ሌሊት ጾመ ጸላኤ ሰናያትን ዲያብሎስን ድል ነሳኸው። እንደዚሁ የሥጋዬን ደዌያትና ጠላቶችህን ድል ንሳልኝ። የሚቃረኑኝንም እንዲሁ እንደ ሸክላ ዕቃ አድቅቃቸው እንጂ አታድሳቸው፣ ለቅሶም አያገኛቸው። የእኛ ግን ፍጹም ደስታን ትሰጠን ዘንድ ለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ምኵራብ በገባህ ጊዜ ጋኔን ያደረበትን አገኘኸው። እርሱም አንተ የእግዚአብሔር አብ ቅዱስ የባሕርይ ልጁ የናዝሬቱ ኢየሱስ ክርስቶስ ሆይ ከዚህ ልታጠፋን መጣህን እያለ ጮኸ። አንተ ግን እርኩስ መንፈስ ዝም ብለህ ከእርሱ ላይ ውጣ አልኸው። ተለይቶትም ወጣ። እንደዚሁ እርኩሳን መናፍስት ወደ ነፍሴና ሥጋዬ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅዱስ ጴጥሮስን አማት እንደፈወስካት እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክ ነህና ብዙዎች ድውያንን እና አጋንንትን ያደሩባቸውን እንደፈወስካቸው እንደዚሁ እኔንና እዚህ የተሰበሰብነውን በሙሉ ፈውሰን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በለምጽ ደዌ የተያዘ ሰው ከለምጹ እንዲነጻ በአንተ በመታመን ለመነ። አንተም ትነጻ ዘንድ እወዳለሁ ንጻ አልኸው። ያን ጊዜም ከለምጹ ዳነ። እኔም ከነውረ ሥጋና ከነውረ ነፍስ እንድነጻ ከአንተ ዘንድ ምሕረትን እሻለሁ።
አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በቃሬዛ ተሸክመው ያመጡትን ሕሙም ወዳለህበት መግባት ባልቻሉ ጊዜ የቤቱን ክዳን ቀደው ከእኔ ቃሬዛው ወደ ታች አወረዱት። አንተም ኃጢአት ተሰረዮልሃልና አልጋህን ተሸክመ ወደ ቤትህ ሂድ እንዳልከው እኔንም ከሕመም አልጋዬ አንሳኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። እጁ የሰለለውን ሰው በአይሁድ መካከል እንደፈወስከው እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ለሁሉ ሕዝብ ፈውስን ሰጠ ዘወትር የምታድነን ነህና ጠብቀን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደቀ መዛሙርት ማዕበልን ፈርተው ስለለመኑ ጸሎታቸውንም ስለሰማ ባሕርን ጸጥ በይ ብለህ ገሠጽካት። አውሎ ነፋስም ቆመ፣ ታላቅ ጸጥታም ሆነ። እንደዚሁ የሥጋዬንና የነፍሴን ሕመሞች ገሥጸህ አድናቸው። በላዬ የጠላቶቼ ፈተናዎች በረቱብኝ። ጊዜም ወደ በጎ ሐሳብ መልሳቸው፣ እኔንም ከሀብተ ሰናያትህ አድለኝ። አቤቱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ የሕያው እግዚአብሔር አብ የባሕሪ ልጁ ጌታዬ ኢየሱስ ክርስቶስ ሆይ ጋኔን ያደረበት ከሩቅ አይቶ ሰግዶ የልዑል እግዚአብሔር አብ የባሕሪ ልጁ ናዝራዊ ኢየሱስ ሆይ እንዳታሰቃየኝ በሕያው አምላክነት አምልሃለሁ እያለ ለመነ። አንተም ክፉ ጋኔን ከእርሱ ውጣ ብለህ እንዳዘዝከው ያም ጋኔን ወጣ። አቤቱ ጌታዬ ሆይ እንደዚሁ ክፉዎች አጋንንት ወደ ነፍሴና ሥጋዬ እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኢያኢሮስ ከእግርህ በታች ወድቆ ሰግዶ ልጄ ልትሞት ደርሳለችና መጥተህ እጅህን በላዩዋ አኑርባት ልጄም ትድናለች ብሎ እጅግ ስለለመነ አንተም ብላቴናይቱን ወደ አለችበት ገብተህ እጇን ይዘ ጣቢታ ተነሽ ቁሚ ብለህ የኢያኢሮስን ልጅ ስለ አስነሳሃት ይቺ ብላቴና ተነስታ አገለገለቻቸው። አቤቱ ጌታዬ ሆይ እርሷን እንዳዳንክ እንዲሁ እኔንም እዚህ የተሰበሰብነውን ታድነን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም መከራና ከጽኑ ሕመም ከክፉ ደዌያት ሁሉ እኔንና እዚህ የተሰበሰብነውን ባሮችን ታድነን ዘንድ ከእግርህ በታች ወድቀን እየሰገድን እንማልድሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደም ይፈሳት የነበረችውም ሴት የልብሱን ዘርፍ ብዳስሰው እድናለሁ ብላ በመታመን የልብስህን ዘርፍ በዳሰሰች ጊዜ አንተ ልጄ ሃይማኖትሽ አዳነሽ በሰላም ሂጂ ብለ እንደ ፈወስካት እኔንም እንደ እርሷ በልዕልና በዓይነ ልቦና እያየሁ የልብሱን ዘርፍ ከዳሰስኩ እድናለሁ ብዬ በዕዳው ሕሊና እንደ ዳሰሳለሁና በጸድቄ አይደለም በመታመኔ ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሲሮፋንቂሳዊቷ ሴት
ከልጇ ጋኔኑን ታስወጣላት ዘንድ በለመነች ጊዜ አንተም የልጆቿን ምግብ ለውሾች መስጠት አይገባምና ተይ፣ አስቀድመው ልጆች ይጥገቡ አልካት። እርሷም አዎን ጌታዬ ሆይ፣ እኔ ውሾችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ አለች። አንተም ስለዚህ ቃል እምነትሽ ከልጅሽ ጋኔኑ ወጥቷልና ሂጂ በሰላም ወደ ቤትሽ ግቢ አልካት። አቤቱ አምላኬ ሆይ እኔም ይቅርታንና ምሕረትን ለዚች ሴት እንደሰጣት ከምሕረት ፍርፋሬ ትሰጠኝ ዘንድ እየማለድኩ ለምንሃለሁ። እንደ ይቅርታ መጠን ይቅር በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ነውር ሆኖ የተወለደውን አይተ እውር ሆኖ የተወለደውን አይተ እኔ የዓለም ብርሃን ነኝ ብለ ወደ ምድር እንትፍ ብለ በምራቅ ጭቃ ለውሰ ዓይኖቹን ቀባኸው። ሂደ በሰሊሆም ውሃ ተጠምቀ ብለህም አዘዝከው። ሄዶም ተጠምቆ እያየ ተመለሰ። አቤቱ አምላኬ ሆይ እንደዚሁ እኔንም ከዚህ ዓለም ሕመም ታድነኝ ዘንድ የነፍሴን ዓይንና የሥጋዬን ዓይኖችን አብራቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሚስጥረ መለኮትህን ትገልጽላቸው ዘንድ ከሦስቱ ደቀ መዝሙርትህ ጋር ወደ ደብረ ታቦር በወጣ ጊዜ በዚያ መልክ በፊታቸው ተለወጠ። ልብሶችህም ምድራዊ ሰው ሊያጸዳው እንደማይችለው እንደ በረዶ ጻዕዳ ሆነ። አቤቱ አምላኬ ሆይ የኔንም ሕማሜንና ደዌን ወደ ጤና ለውጠው። የነፍሴን ጥፋት በሚሹ ጠላቶችም ፊት ረድኤትንና ሞገስን ስጠኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንዱ ሊቅ ልጄን ክፉና ደንቆሮ ጋኔን ይዞት በየስፍራው ይጥለዋልና ወደ ደቀ መዝሙርት ዘንድ አመጣሁት፣ ነገር ግን ሊፈውሱት አልተቻላቸውም አለ። አንተም ወደዚህ አምጡት አልክ። ያ ጋኔን በአየ ጊዜ በምድር ላይ ጥሎ እያንፈራገጠ ጣለው። አባቱም እባክህ ራራልኝና ብትፈቅድ እርዳኝ አለ። አንተም ለሚያምን ሁሉ ይቻላል አልከው። አቤቱ ጮሆ አቤቱ አምናለሁ ማመኔን እርዳው አለ። አንተም አንተ ድዳና ደንቆሮ ጋኔን ከእርሱ ትወጣ ዘንድ አዝሃለሁ፣ ዳግመኛም እንዳትመለስበት ብለ በእጅ ይዘ በአነሳው ጊዜ ልጁ ቀጥ ብሎ ቆመ። አቤቱ ጌታዬ ሆይ እኔም በጥልቁ ባሕረ ደዌ ውስጥ እንዳልወድቅ በቅድስት ቀኝ እጅህና ከፍ ባለች ክንድህ ያዘኝ። ዳግመኛ እንደዚህ እንደ ልጁ አባት ማመኔን ተረዳው ዘንድ ዲዳና ደንቆሮ የሚያደርጉ ርኩሳን መናፍስት ወደ እኔ እንዳይቀርቡ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ዓይነ ስውር በርጤሜዎስ የዳዊት ልጅ ጌታ ኢየሱስ ሆይ እዘንልኝ ብሎ ምሕረትን በለመነህ ጊዜ ምን ላደርግልህ ትወዳለህ አልከው። እርሱም መምህር ሆይ ብርሃን እንድትሰጠኝ እሻለሁ ሲልህ ሃይማኖትህ አዳነችህ አልከው። ያን ጊዜም አየ። ምሕረትህ የበዛ አምላኬ ሆይ ለዓይነ ሥጋዬና ለዓይነ ነፍሴ ፈውስን ትሰጠኝ ዘንድ እባክህ እዘንልኝ እያልኩ እለምንሃለሁና እኔም ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ሰርግ ቤት ገብተ ውሃውን ወይን ጠጅ አደረክ።
እንደለወጥከው የኔንም ሕመሜን ወደ ጤና ለውጥልኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ በቃልህ እሊያን ጋኖች እስከ አፋቸው ድረስ ውሃን ሙሏቸው ብለሃልና ምስጋናህን አቀርብ ዘንድ በእኔ አፍ ምስጋናህን ሙላ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከፍሬዋ ትበላ ዘንድ ወደ አንዲት በለስ ስለሄድክ ከቅጠል በቀር ፍሬን በውስጧ ስላላገኘህባት ከእንግዲህ ወዲህ ፍሬ በውስጥሽ አይገኝብሽ ብለ ረገምካት። ያች በለስም ከስሯ ጀምሮ ደረቀች። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅድስና እና የንጽህና ፍሬን አፈራ ዘንድ ለዘላለም ሕይወትነት ከማህያዊ ጎን የመነጨ ማይገቦህን አጠጣኝ እንጂ ፍሬ ምግባራትን አላገኘሁብህምና እንደዚያች በለስ አትርገመኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመቶ አለቃው እነሆ ልጄ ታሞ ሊሞት ደርሷል ብሎ ታድንለት ዘንድ ለመነ። አንተም ልመናውን ሰምተ ልጁን ታድንለት ወደ ቤቱ ስትሄድ፣ እርሱ ግን አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ልጄም ይድናል ብሎ ላከበ። አንተም ይህን የመቶ አለቃውን ትሕትናን የተመላ ልመናውን ሰምተ ሃይማኖቱን አደነክ፣ ልጁንም አዳንክለት። አቤቱ ጌታዬ ሆይ እኔም እንደ እርሱ አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ከደዌም እድናለሁ ብዬ በመታመን እለምንሃለሁ። ይህንን የምለምንን ስለ ኦርቶዶክሳዊት ምግባሬ ነው እንጂ ስለ ደካማይቱ ምግባሬ አይደለም። ጌታዬ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከታመመ 38 ዓመት የሆነውን አንድ ሰው መጻጉዕን በአየኸው ጊዜ ልትድን ትወዳለህን አልከው። መጻጉዕም ወደ መጠመቂያው የሚያወርደኝ ሰው የለም፣ በወረድኩም ጊዜ ሌላው ቀድሞኝ ይወርዳል አለህ። መዓትህ የራቀ ምሕረትህ የበዛ አንተም ተነስ አልጋህን ተሸክመ ወደ ቤት ሂደ አልኸው። ያን ጊዜ ድኖ ተነሳ። አቤቱ ጌታዬ ሆይ እኔም ታምሜ ከተኛሁበት አልጋዬ ላይ ታነሳኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ታላላቅ ድንቆችን ታደርጋለህና በእኔ ላይ ምሕረትን ግለጥ። አንተ ወደ እኔ ካልወጣ ሐኪሞች ስንኳን ሊፈውሱኝ አይችሉምና የታመምኩ እኔን ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከመቃብር ስላስነክሰኸው አልዓዛር እህቱ ማርታ አንተ እዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። አንተም ወንድምሽ ይነሳል አልካት። ማርታም በመጨረሻው ቀን ሁላቸው ሙታን በሚነሱ ጊዜ እንደሚነሱ አውቃለሁ አለችው። አንተም ሙታንን የማነሳቸው አዳኝ እኔ ነኝ፣ የሚያምንብኝ ቢሞት ይድናል፣ ሕይወት ያለው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አልካት። እርሷም አቤቱ አንተ ወደ ዓለም የመጣ የእግዚአብሔር አብ የባሕሪ ልጁ ክርስቶስ እንደሆንኩ አምናለሁ አለች። በዚያች ጊዜ ወደ ባሕሪ አባት ጸለይክ። ከጸለይክ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብለ በታላቅ ድምፅ በጠራህ ጊዜ ሞቶ የነበረ አልዓዛር እጅ እግሩ ታስሮ ፊቱም በሰበን ተጠቅልሎ እንደተገነዘም ወጣ።
እንግዲህ ፍቱትና ይሂድ ዘንድ ተዉት አልካቸው። አቤቱ ጌታዬ ሆይ እኔንም በሥልጣን የመታመን ባሪያ ነኝና ከውድቀቴ አንስተ ከማእሰረ ኃጢአቴ ተፈታን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማርያምን ተእፍረት በደሏን ይቅር ትላት ዘንድ ራስህንና እግርህን በእንባዋ አርሳ በጠጉሯም እያሸች ሽቱ በቀባች ጊዜ አንተ ለደቀ መዝሙርት ይችን ወንጌል በሰበኩባት በሁሉም ዓለም ውስጥ እርሷን እያሰቡ ያደረገችውን ይነግሯታል ብለ ኃጢአቷን ይቅር አልካት። አቤቱ ጌታዬ ሆይ እኔንም እንደ እርሷ በመጽሐፈ ሕይወት ውስጥ ጻፈኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ 18 ዓመት ጎብጣ ቀጥ ብላ መቆም የማትችል መበለትን ከደዌሽ ድነሻል ብለ እጅህን በላዋ እግርህ ያን ጊዜም ዳነች። አቤቱ አንተ የታሰሩትን የምትፈታ የወደቁትን የምታነሳ አምላክ ነህና እነሆም በእግረ ኃጢአት የጎበጥኩ እኔም ይቅር ብለ በደሌን ታቃልልኝ ዘንድ ከደዌም ታድነኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በአልጋ በድኑን በተሸከመው በመንገድ አገኘኸው። ስለ መበለቲቱም ልጅ አንተ ልጅ ተነስ አልከው። ያ በድን የነበረው ተነስቶ ተቀመጠ፣ በትክክልም ተናገረ። ለእናቱም በሕይወት ሰጠሃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔንም አድነ፣ ታምሜ ከተኛውበት አልጋ ታነሳይ ዘንድ እለምንሃለሁ። ካነሳኸኝም በኋላ ከጠላት ኃይል ሰውረኝ። በየጊዜው ሁሉ ትጠብቀኝ ዘንድ በሕሊናም በሥጋም ድንግል ለሆነች እናትህ ለቅድስት ድንግል ማርያም ትሰጠኝ ዘንድ እነሆ እለምንሃለሁ። ያዘኑትን የምታረጋጋ፣ ድውያንን የምትፈውስ፣ የደከሙትን የምትደግፍ የምሕረት አባት ጌታዬ ኢየሱስ ክርስቶስ ሆይ አንተ ወደ እኔ ካልመጣህ በቀር ሐኪሞች ሊፈውሱኝ አይቻላቸውምና የነፍሴንና የሥጋዬን ቁስል አንተ ፈውሰኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ከስንፍና የተነሳ አጥንቶቼ ተልተው ሸተው ሁልጊዜ እተክዛለሁና አንተ በአምላካዊ ምሕረት ካላጽናናኸኝ እኔን ማጽናናት የሚችል የለምና እነሆ እለምንሃለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ በበደልኩህና በሳትኩ ኃጢአትን በሠራው ጊዜ ስለ ቅድስት እናት ስለ ድንግል ማርያም ስለ ንጹሐ ሥጋዋ ብለህ ማረኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ጠላቶች በፍቃድ ለሞት አሳልፈው ሲሰጡ በተቀበልከው ሕማማተ መስቀል ስማጸን በፍቃድህ እንድኖር እርዳኝ። በጠላቶችም እጅ አሳልፈህ አትስጠኝ። አቤቱ የደቀ መዝሙርትን እግር እንዳጠብክ ከኃጢአት አጥበ ከበደሌ አንጻኝ። ቅዱስ ሥጋህና ክቡር ደም መንፈሳዊ ሕይወትን የሚሰጥ ስለሆነ ከመለኮታዊ የቸርነት ማዕድ መግበኝ። ከማህያዊ የይቅርታ ወይንህን አጠጣኝ። አቤቱ ጌታዬ ሆይ ወደ ልዑል የባሕሪ አባት ትለምነን ዘንድ ወደ ጌቴ ሰማኒ ስለ መግባትህ እንሆ ኀጢአቴን ይቅር በለኝ፣ ስለ ምግባሬም ችላ አትበለኝ እያልኩ ወደ አንተ እለምናለሁ። አቤቱ ጌታዬ ሆይ
እንደ ደም ነጠብጣብ ወዝን ስለ መውዛትም በላይ ከጠለ ምሕረት የማዳን ነጠብጣብ ካፊሃን አዝንመ ከደስታ ወንዝ አጠጣኝ። አቤቱ ጌታዬ ሆይ ቅዱሳት እጆችህን ያሰሯቸው ዘንድ አይሁድን እንደ ፈቀድክላቸው የኔንም ጠላቶች በላይ የሰለጠኑብኝ ዘንድ እንዳትፈቅድላቸው እለምንሃለሁ፣ እማልድሃለሁ። አቤቱ ጌታዬ ሆይ ጉንጮችህን ስለ መጸፋትህ በላይ ከተነሱ ጠላቶች ሁሉ ጠብቀህ አድነኝ። አቤቱ ጌታዬ ሆይ አይሁድ በአደባባይ መሃል ስለ ቆምህ በፍርድ ቀን ፍቃድህን ከፈጸሙ ቅዱሳን ጻድቃን ጋር በቀኝህ አቁመኝ እንጂ በግራህ አታቁመኝ። አቤቱ ጌታ ሆይ እንደ በደለኛ ስለ መመርመርህም ኃጢአቴን እንደ ግንብና እንደ ሕንፃ ፍርሰው እንጂ በሚያስፈራ የፍርድ ቀን ስለ ምግባሬ አትመርምረኝ። በአይሁድ እጅ ልብስህን ስለ መገፈፍ ቅዱስ ስምህ የክብርና የሞገስ ልብስ ይሁነኝ። አቤቱ ጌታዬ ሆይ ጀርባህን ስለ መገረፍ ብለ በፍርድ ቀን አትፍረድብኝ፣ በመቅሰፍትህም አትገስጸኝ። አቤቱ ጌታ ሆይ ከእሾህ የተጎነጎነ አክሊልን ስለ አቀዳጀሁም ፈንታ የተናኩና የተዋረድኩ እኔን የሕይወት አክሊልና ክብር አቀናጀኝ። አቤቱ ጌታዬ ሆይ ራስህን ስለ መቱሁም ፈንታ በዘንግ በመመታት ከሚመጣ ፈተና ሁሉ አድነኝ። አቤቱ ጌታዬ ሆይ መስቀልን ስላሸከሙህም ፈንታ እንደ ማህለቅ በልብ ውስጥ አኖረኝ፣ እንደ ማህብም በከንፈረ በክንድህም አሰረኝ። የሕያው እግዚአብሔር አብ ልጅ ክርስቶስ ሆይ በዕፀ መስቀል ላይ ስለ አስተኝሁም በዕፀ መስቀል በመተኛት ከሚመጣ ነገር አድነኝ። አቤቱ ጌታዬ ሆይ እጆችህንና እግሮችህን ስለ ቸነከሩ ፈንታ ያለ ዕዳ ኃጢአት ስለ እኛ ብለ በመንቸንከር ዕለተ ፍዳ ሳይደርስ አስቀድመ ኃጢአቴን ይቅር በለኝ። አቤቱ ጌታዬ ሆይ ስለ እኛ ብለ በቅዱስ መስቀል ላይ የተሰቀልክ አይሁድ በዕፀ መስቀል ላይ ስለ ሰቀሉ ፈንታ እኔን ከጽኑ ጥፋት አድነኝ። አቤቱ ጌታዬ ሆይ ወደ ሕያው የባሕርይ አባት እግዚአብሔር አብ ስለ መጣራት የኔን ጸሎት እንድትሰማ ጸሎቴንም እንድትቀበል እለምንሃለሁ። አቤቱ ጌታዬ ሆይ ሆምጣጤን ስላጠጡ ፈንታ ፍቅርና ሰላም ልማድህ ነውና ለዘላለም የማይነጠፍ የሕይወት ውሃን አጠጣኝ። ለሕያው አባት ለእግዚአብሔር አብ ነፍስህን አደራ ስለ መስጠት እኔ በየጊዜውና በየሰዓቱ ሁሉ ወደ አንተ እማጸናለሁ። አንተ የሞትና ሕይወት ጌታ ነህና። አቤቱ መድኃኒታችን ክርስቶስ ሆይ ነፍስህን ስለ እኛ በመስቀል ላይ ስለ መስጠት ከዳጥና ከመውደቅ ደግፈኝ። ክርስቶስ ሆይ ጎንህን ስለ ወጉም ፈንታ ክፉዎች አጋንንት እንዳይወጉኝ እንደ ዓይን ብሌን ጠብቀኝ። አቤቱ ጌታዬ ሆይ በብሩክት እናት ፊት ከመስቀል ላይ እንዳወረዱም ስለ ብሩክት እናት ስለ ድንግል ማርያም ብለ በቀን ከተወረወረ ጦር በጨለማ ከሚመጣ የአደጋ ግብርም አድነኝ። አቤቱ ጌታዬ ሆይ በሰንዱናት ስለ ገነዙ ፈንታ የኔን ሕመም ሰንዱን አስወግደ ጤነኛ አድርገኝ። አቤቱ ጌታዬ ሆይ ወገኖች በእንባና በለቅሶ ስለ ቀበሩ ፈንታም
ከልቤ ሐዘንን ከዓይኖችም እንባን አስወግድልኝ። በመለኮታዊ ኃይል በሦስተኛይቱ ዕለት ከሙታን ተለይተ ስለ መነሳትም በመድኃኒት ጋሻ ከመከራ ጋርደኝ። አቤቱ ጌታዬ ሆይ በ40ኛው ቀን ወደ ሰማያት ስለ ማረግም ፈንታም ጸሎቴን ወደ አንተ አሳርገ ልመናዬን እንደ ዕጣን ተቀበልልኝ። አቤቱ ጌታዬ ሆይ የእውነት መንፈስ ጰራቅሊጦስ በደቀ መዝሙርት ላይ ስለ መላክህ ፈንታ የአንተን ምስጋና ለመናገር እችል ዘንድ መንፈስ ጽድቅ ጰራቅሊጦስ ላክልኝ። አቤቱ ጌታዬ ሆይ ዳግመኛም በጌታችን በሙታንና በሕያዋን ላይ ለመፍረድ ስለ መምጣትም በሙታንና በሕያዋን ስትፈርድም እኔ ለኃጥ ባሪያ የአማረ ብርሃን ድህነትን ስጠኝ። አምላኬ ኢየሱስ ክርስቶስ ሆይ ኤሎሄ ኤሎሄ ብለ ስለ መጮህም ወደ አንተ ተማጸኑ። ከርኩሳን መናፍስት ከክፎች ጋኔን ከሌጊዮን ከደስክ በላይ ከሚመጣው ሕመም ታድነኝ ዘንድ በረድኤት ታመንኩ። የሚቃረኑኝንም ሰዎችን በመለኮታዊ ኃይል ነፍስ እንደሚበትነው ትቢያ አድርጋቸው። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር በምለምነው ሁሉ ተስፋዬ የቆረጥኩና ተስፋ እሴቴን ያጣው እንዳልሆን ስለ እኔ ለምኝልኝ። የኔን መውደቅ የሚሹ ሁሉ ይውደቁ፣ የኔን መከራ የሚመኙ እነሱ ይዋረዱ። እኔ ግን ልነሳ እነሱ ግን ይውደቁ። እመቤቴ ሆይ እኔ ከፍ ከፍ ልበል፣ ውድቀቴን የሚሹ ሁሉ ግን ይፍሩ ይጎሳቆሉ። ለእነሱ ችግርና መናቅ፣ ለእኔ ግን ብዕልና ክብር። ለእነሱ ኀፍረትና ጨለማ፣ ለእኔ ግን ገናንነትን ብርሃን ከእግዚአብሔር ዘንድ ይሁን። ለእነርሱ አባርና እህል ማጣት ይሁን፣ ለእኔ ግን ጸጋን ብዕል ስብዕልና ደስታ ይደረግልኝ። የእግዚአብሔር ደብረ መቅደሱ እመቤቴ ቅድስት ድንግል ማርያም እግዚአብሔርን በምለምነው ሁሉ ተስፋ የቆረጥኩና ተስፋ እሴትን ያጣሁ እንዳልሆን ጠላቶቼም የሚራዳው የሚታመንበትስ አምላኩ ወዴት አለ እንዳይሉ ስለ እኔ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን እኛ እዚህ የተሰበሰብነውን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን፣ ጠብቂን ለዘላለሙ አሜን። ስናቀርብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ዚያር ይቀበልልን። የቅዱሳን የአራቱ ወንጌላውያን የጌታ አገልጋዮች ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ እንዲኖር የእግዚአብሔር በጎ ፍቃድ ይሁን አሜን። ለዘላለሙ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ለታመሙት፣ ለተጨነቁት፣ በሆስፒታል ላሉት፣ መጽናናትን ላልቻሉ ሁሉ ይሄ ቃል የሚያድን ቃል የሚያጽናና ነው። ከበሽታ የሚፈውስ ኃይል ያለው ጸሎት ስለሆነ ለሁሉም እንድታደርሱ በቅዱሳኑ ስም ለምናለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር ላይክ በማድረግ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም ሁላችሁንም ጠይቃለሁ። እግዚአብሔር ቢፈቅድ የእሱ በጎ ፍቃድ ቢሆን በሥላሴ ስም የሐዋርያውን የቅዱስ ዮሐንስ ወልደ ነጎድጓድን
ገድል በሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ወይም ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ወደ ኤፌሶን መንገድ ሄደን ወደ ከተማውም በገባን ከከተማው አስቀድሞ ከሚገኝ የአርዳሚስ ማደሪያ ከሚባል ቦታ ተቀመጥን። ዲዮስቆሮስ ለተባለው ሀገረ ገዥም ደግሞ መታጠቢያ ነበረው። አባቴ ዮሐንስም ልጄ ሆይ ከዚያ ሀገር አንዱንም አታውቅም፣ እኛ ማነን? ያየነውንም ምንም የለም። እግዚአብሔር እንድንገልጥ እንድናስተምርም መንገድ እንድናገኝ ይሻልና አለኝ። ይህን ነገር ሲነግረኝ የምታስፈራ ሴት ወደኛ መጣች። ይህችም ንጽህናን የምታድል ቤተ ክርስቲያን ናት። ሴትዮዋም ዓለማውን ልጆች ያልወለደች መካን ነበረች። እንደ ሴት በቅሎም ስጋዋ ግዙፍ ነው። በኃይሏም ትተማመን ነበረ። በመታጠቢያው ቤቱ የሚላላኳት አገልጋዮችን በእጆቿ ትመታቸው ነበረ። ለአንድ ሰዓት ያርፉ ዘንድ አታሳረፋቸውም ነበረ። ስለዚህች ሴት ይነጋገሩ ነበረ። ጠብ ወጥታም ደግሞ ትጋደል ነበረ። በእጆቿም በኃይል ድንጋዮቹን ተወረውር ነበረ። እርሷም በተግባሯ ትመካ ነበረ። ጥበበኛ እንደሆነችም ታስብ ነበረ። ወደ እርሷ የሚመለከቱትን ታስታቸው ዘንድም ትጋጊያጥ ወይም ትኳኳል ነበረ። ተቀምጠን ሳለን ወደ እኛ በተመለከተች ጊዜ ልብሳችንን የጎሰቆለ ነበረ። በልቧም አዘነች። እኛም ነጋዴዎች እንደሆንን አሰበች። ትረዳቸው በመታጠቢያን ቤቱ እንድንደክም አደረገች። አባቴ ዮሐንስ ሰውዬ ሆይ ከወዴት ነህ አለችው። እኔ ሩቅ ሀገር ነኝ አላት። ወገኖችስ ከየት ናቸው አለችው። እኔ ክርስቲያን ነኝ አላት። ለመታጠቢያ ቤቱ አንዳጅ ለመሆን ትፈልጋለህን? እኔ ደሞዝን እሰጣለሁ አለችው። እርሱም እሺ አላት። ወደ እኔ መለስ ብላ አንተስ ምን ትላለህ አለችኝ። አባቴ ዮሐንስን ወንድሜ ነው አላት። መታጠቢያ ቤቱን የሚያጸዳዳ እንዲሆን እሻለሁ አለችው። በአንድነትም ወደ መታጠቢያው ቤቱ አመጣችን። አባቴ ዮሐንስን የመታጠቢያ ቤቱ አንዳጅ አደረገችው፣ እኔንም አጣቢ አደረገችኝ። 3 ህብስትም ሰጠችን። 4 ቀን ያህልም ተቀመጠን። አባቴ ዮሐንስ ማንደድ አልቻለበትም። ይዛም ከመሬት ጣለችው። ከሀገርህ የሸሸህ ክፉ አገልጋይ ሆይ ጥፋ፣ ሕይወትም አይገባህም እያለች ምሕረት በሌለው ጽኑ አመታት ትመታችው። እንደማትችል ስታውቅ በዚህ ሥራ ትገባ ዘንድ ለምን ደፈርክ? እኔም ሮማንን ታሸንፋት ዘንድ ወደዚህ የመጣህበትን ሥራህን ተመልክቼ ዜናዋ በደረሰባት በሮሚያ አገር ከእጆች ማዳን አይቻልህም። አንተ አገልጋይ ነህና አንተ ስትበላና ስትጠጣ ጎበዝ ነህ፣ በሥራ ጊዜ ግን ሰነፍ ነህ። ይህን ክፉ ልማድ ካንተ አርቅ። መልካሙን የሮማንን መልእክትንም መልእክትህ አድርጋለች። አባቴ ዮሐንስ ይህንን ክፉ ነገር ስትናገር በሰማሁና በትሩንም በተመለከትኩም ጊዜ ጽኑ ሐዘንን ደግሞ አዘንኩኝ። አባቴ ዮሐንስ ሳዝን በተመለከተኝ ጊዜ ልጄ አብሮኮሮስ ሆይ እንደዚህ ለምን አሰብክ? በባህር እንደተሰጠምክ አታውቅምን? እኔም በጥልቁ ባህር 40 ቀን ተቀመጥኩ፣ በእግዚአብሔር ቸርነትም ዳንኩ። አንተ ግን በአበደችና ቁጣዋ ጥቂት በምትሆን በአንዲት ሴት ጥፊ አዘንክ። ወደ ሥራ ተመለስ፣ በፍጥነትም ሥራ። ጌታችን ኢየሱስ ክርስቶስ በጥፊ ተመትቷልና በፊቱም ደግሞ ተተፍቶበታል፣ ገርፈው ሰቅለውታልና ፍጥረቶችንም እኛንም በደሙ አዳነን።
ከኃጢአት ብቻ በቀር እኛን መለሰ። ስለዚህ ሁሉ ነገር አስቀድሞ ነገረን፣ ይህ ሁሉ ያገኘናልና። ነገር ግን በመታገሳችን ነፍሳችንን እንጠቅማለን አለኝ። ከእርሱ ይህን በሰማው ጊዜ ሮምና ወደ አዘዘችኝ ተግባር ተመለስኩ። ከዚያች ቀን በኋላ በማግስቱ ሮምና ወደ አባቴ ወደ ዮሐንስ መጣች። ልትለብስ ደግሞ ከፈለክ እኔ እሰጣለሁ፣ ነገር ግን ስራህን አሳምር አለችው። አባቴ ዮሐንስ መለሰና እንዲህ አላት፣ የሰጠሽኝ ይበቃኛል፣ ስራዬንም አሳምራለሁ አላት። እርሷም የተሰበሰቡት ለምን ይሰድቡሃል? ስራህን ስለማታሳምር ነው እንጂ አለችው። እርሱም መለሰና እንዲህ አላት፣ በመጀመሪያ ይህ ጥበብ አልነበረኝም፣ ስለዚህ ዕውቀቴ ጥቂት ነው። በተቀመጥኩ ጊዜ መልካም ስራ እንዳለኝ ወይም እንደምሰራ ታውቂያለሽ። በመጀመሪያ ጊዜ ማንኛውም ስራ አስቸጋሪ ነው። ይህን ከእርሱ በሰማች ጊዜ ወደ ቤቷ ተመለሰች። ሁሉን የሚጠላ ሰይጣን በሮምና አምሳል ለአባቴ ለዮሐንስ ተገለጠ። ሰነፍ ሆይ ስራህን ለምን አታሳምርም? እነሆ ስራ አበላሸ። እታገስ ዘንድ አይቻለኝም። በውስጡ እንዳልጨምረ ማንደጃውን አሳምረ፣ ይህችን ብርሃንም ለዘላለሙ አታያትም። በሕይወት ትኖር ዘንድ አይገባህምን ላይህም አልሻምና። አመፀኛ ሆይ ውጣ፣ ሰውየህንም ውሰድ፣ ከሥራ ክፋት የተነሳም ከእኛ ወደ ሀገር ሂድ አለው። ሰይጣንም አባቴ ዮሐንስ ይመታው ዘንድ እሳት የሚጨምርበትን የብረት በትር ያዘ። እኔም እገድልሃለሁ፣ ከዚህ ውጣ፣ ምንም ትላላከኝ ዘንድ አልሻም አለ። አባቴ ዮሐንስ ሰይጣን እንደሆነ በተረዳ ጊዜ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንዲወገድ አዘዘው። በዚያች ሰዓት ሰይጣን በእርሱ ስልጣን እየሮጠ ሸሸ። በማግስቱም ሮምና አባቴን አገኘችው። ስለ አንተ ለሥራህ ደግሞ የምትገባ እንዳልሆንክ ብዙ ነገር ነገሩኝ። እንድተውህም ምክንያት ታመካኛለህ። እንግዲህ ከፈለክ ከሥጋህ ያልተሰበረ ሰውነትን አልተውም አለችው። ይህን ሁሉ ስትናገረው አንዲት ቃልስ እንኳንም አልመለሰላትም። ትዕግስቱን የዋህናውና በተመለከተች ጊዜም ሰነፍ ልብ ዝንጉ እንደሆነ አሰበች። ስትናገርም የኀፍረትና የጉስቁልና ነገር ትናገረው ነበረ። በፊቱም አፈር ትጨምርበት ነበረ። አንተ አገልጋይ እንደሆንክ ታምናለህ አለችው። አባቴ ዮሐንስ እኛ አገልጋዮችሽ ነን፣ እኔ አንዳጅ ነኝ፣ አብሮኮሮስም የጽዳት ሰራተኛሽ ነው አላት። ለተረገመችም ለሮምናም ደግሞ ከገዢው ባለሟሎች ፍቅረኛ ነበራት። እርሷም ከእርሱ ደረሰች። አባቶች ተውልኝ፣ 2 ባሮች በእኔ ዘንድ አሉ፣ ለረጅም ጊዜ ከእኔ ሸሽተው ነበረ። በዚችን ዕለት ግን ወደ እኔ ተመለሱ። እነርሱም የእኔ ባሮች እንደሆኑ አምነዋለሁ። እኔም የአገልጋይነታቸውን ሰነድ እንድትጽፍልኝ እሻለሁ አለችው። ያም ባለሟልም የአባቶችሽ ባሮች መሆናቸውን ካመኑ በእነሱ ላይ 3 ምስክሮችን አዘጋጂ፣ በእነሱ ላይም ትክክለኛ የሆነ የባርነታቸውን ሰነድ ይጻፍ አላት። አባቴ ዮሐንስ ያደረገችውን ሁሉ በመንፈስ ቅዱስ አወቀ። ልጄ ሆይ ይህች ሴት ባሮች መሆናችንን እንድናምንላት ትሻለችና አስተውል። ልጄ ሆይ ስለዚህ ነገር ልቦናህን አታሳዝን፣ ነገር ግን ፍጹም ደስታን ተደሰት። የምትሻውንም እናደርግላት፣ እንመንላት። እኛ ማን እንደሆንን ጌታችን ኢየሱስ ክርስቶስ ያውቃልና አለኝ። አባቴ ዮሐንስ ትእዛዙንም ሳይፈጽምም ሮምና በታላቅ ኃይል መጣች። አባቴ ዮሐንስንም ያዘችው። አገልጋይ ሆይ ለምን ትሸሻለህ? እመቤትህ በመጣች ጊዜ ትቀበላት ዘንድ የማትፈጥነው ለምንድን ነው? ከመሬት ወድቀህስ ለምን አትሰግድላትም? አንተ ባሪያዬ አይደለህንም? አገልጋይ ሆይ ሸሽልኝ አለችውና በጥፊ መታችው። እስኪ ንገረኝ አለችው። እርሱም እኛ አገልጋይሽ ነን፣ እኔ እሳት አንዳጅ ነኝ፣ አብሮኮሮስም ጽዳት ሰራተኛሽ ነው አላልሁሽምን አላት። ዳግመኛም ቃሏን ደገመች። የማን ባሮች ናችሁ ንገሩኝ አለቻቸው።
አባት ዮሐንስ እኛ በአንድነት አገልጋዮችሽ እንደሆንን 3 ጊዜ አረጋገጥኩልሽ አላት። እርሷም 3 ምስክሮች ካሉበት ከሀገሩ ምኩራብ አደረሰችን። የባርነትንም ጽሑፍ በእኛ ላይ አጻፈች። አስቀድማ በምትቀመጥባት በዚያች መታጠቢያ የጋኔን ኃይል ነበረ። በሰራተኞች በምትሰራበት ጊዜ በመሰረቷ ውስጥ ሴት ልጅ አደረጉ። በሕይወት እንዳለች በላይ ሰሩባት። ከዚህ ተግባር የተነሳ የአጋንንት ኃይል ነበረባት። በየዓመቱም ሰይጣን በመታጠቢያው ቤት የሕያዋይቱን ነፍስ ያነቃት ነበረ። የመታጠቢያውም ባለቤት ዲዮስቆሮዶስም እንደዚህ የሚሆንባቸው ዕለታት ያውቃቸው ነበረ። መልኩ ፍጹም ያማረ ልጅም ነበረው። ስሙም ዶማስ ይባል ነበረ። ዕድሜውም 12 ዓመቱ ነበረ። አባቱ የሰይጣን ተግባር በሚከናወንበት በዚያ ዕለት ከመታጠቢያ ቤት እንዳይገባ ይከለክለው ነበረ። በመታጠቢያው ቤት 3 ወር ከቆየ በኋላ የዲዮስቆሮዶስ ልጅ ብቻውን ይታጠብ ዘንድ ወደ መታጠቢያው ቤቱ መጣ። እኔም እንደተለመደው ለመታዘዝ ከእርሱ ጋር ገባው። እርሱም ደግሞ ቀድሞ ይገባ። ሰይጣንም ያዘውና አንቆ ገደለው። አገልጋዮቹ በተረዱ ጊዜ ወዮልን፣ ወዮት አለብን፣ ጌታችን ሞቷልና እያሉ ወጡ። ሮምናም በሰማች ጊዜ ልብሶቿን ቀደደች፣ የራስ ጸጉሯንም ደግሞ አከከች። ወዮልኝ፣ ወዮት አለብኝ፣ ጎስቋላዋ እኔ ምን እላለሁ? ይኸው ደግሞ በዲዮስቆሮዶስ ፊት የምቆምበት ስለምወደው ስለ ልጁ ሞትም የምናገርበት ምን ኃይል አለኝ? እርሱ ሞቷልና አለች። ሌላም ብዙ ተናገረች። በምኩራቡም ወደ አሉት ጣዖታቶችም ጮኸች። ዲዮርዳሚስ ሆይ እርዳኝ፣ ልመናዬንም ስማኝ፣ ጌታዬ ዶማስንም አደንልኝ። እኛ የኤፌሶን ሰዎች ሁላችንም አንተ ዓለምን ሁሉ የምታረጋጋ እንደሆንክ እናውቃለን። የራስ ጸጉሯን እያከከች ከ3 ሰዓት ጀምራ ለ3 ሰዓት ቆየች። እርሷም ታለቅስ ነበረ። ብዙ ሰዎች ተሰበሰቡ። ከእነሱ ስለዚያ ልጅና ስለ ሮምና ሐዘንና ደግሞ ለቅሶ የሚያዝኑ ብዙዎች ነበሩ። አባቴ ዮሐንስ ከሚያነድበት ቦታ ወጣ። ልጅ አብሮኮሮስ ሆይ በዚህ አገር ለምን ጩኸት ነው? ሴትዮዋስ የት ናት አለኝ። ሮምናም ደግሞ ሲያነጋግረኝ በተመለከተች ጊዜ ፈጥና ያዘችው። ጠንቋይና አመፀኛ ሰው ሆይ በአንተና በጥንቁልና ምክንያት አማልክት ራቁ፣ ልመናዬንም ደግሞ አልሰሙኝም አለችው። አባቴ ዮሐንስንም በጥፊ መታችው፣ እንዲህም አለችው፣ ሰነፍ አገልጋይ ሆይ በእኔ ላይ ደግሞ ትዘባበት ዘንድ ደረስክ። ጌታዬ ምን ስላገኘው ትዘባበታለህ? ሰነፍ ባሪያ ሆይ ምን ትላለህ? አለችው። አባቴ ዮሐንስ ይህን ቃል ከሮምና በሰማ ጊዜ ወደ መታጠቢያ ቤት ገባ። በሞተው ልጅ ራስ በኩል ቆመ። እርሱም ደግሞ ስላገኘው ነገር አደነቀ። መንፈስ ርኩስን ገሰጸው። ልጁም ነቃ። በትምህርተ መስቀል ፊቱን አማተበ። በእጁ ይዞም አስነሳው። በተሰበሰቡት በእኒያዚያ በጠላቶቹ መካከል በሕይወቱ ከመታጠቢያው ቤቱ አወጣው። ሮምናም ደግሞ ጌታሽን ውሰጂ፣ ምንም ችግር የለበትም፣ ሕያው ነው፣ ጤነኛ ነው፣ በጌታችን በኢየሱስ ክርስቶስ ኃይል ድኗል፣ ደህናም ሆኗል አላት። ሮምናም የተደረገውን ነገር በተመለከተች ጊዜ ደነገጠች፣ አእምሮዋንም ከእርሷ ተለየ። እርሷንና በዚያ ሲመለከቱ ደግሞ የነበሩትን ሁሉ እንቅጥቅጥና ፍርሃት ያዛቸው። አባቴ ዮሐንስ ያደረገውን ተአምራትን ተመለከቱ። ሮምናም ደግሞ ከፍርሃት የተነሳ ወደ አባቴ ወደ ዮሐንስ ፊት ደግሞ ማየት አልተቻላትም። በዚያ ሰው ደግሞ ላይ ክፉ ተግባራትን ሁሉ በማድረጌ ወዮልኝ፣ ወዮት አለብኝ፣ ዋሻው እንጂ የእኔን አገልጋይ አይደለም። በጥፊ በበትር ስለመታሁት በእኔ ላይ ይሁን አለች። ፈጽማ ማዘነች። አባቴ ዮሐንስ ወደ ሴትዮዋ ፊት ወደ አገኛት ሐዘንና ኀፍረት በተመለከተ ጊዜም እጇን ያዛት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያለም ፊቷን በተከበረው ትምህርተ መስቀል ባረካት። ስለዚህ ሰውነቷ ጸጥ አደረገች፣ ነፍሷንም በቅዱስ ዮሐንስ ስልጣን ጣለች። አንተ ማን እንደሆንክ እንድታስረዳኝ እለምንሃለሁ። ይህን ማድረግ የተቻለህ እግዚአብሔር ወይ የእግዚአብሔር ልጅ ብትሆን ነው አለችው። ቅዱስ ዮሐንስም እኔ አንቺ እንደምትዩ እግዚአብሔር አይደለሁም፣ የእግዚአብሔር ልጅ አይደለሁም። ነገር ግን
እኔ የእግዚአብሔር ልጅ ደቀ መዝሙሩ ነኝ፣ ካመንሽበትም አገልጋዬ ትሆኛለሽ አላት። ሮምናም መለሰችለት በመፍራትና በመንቀጥቀጥ እንዲህ አለችው፣ የቸሩ አምላክ አገልጋይ ሆይ በአንተ ላይ ያደረኩትን ክፉ ነገር፣ መሳደብን፣ ማዋረዴን፣ ሐሰት መናገሬን ይቅር በለኝ አለችው። ቅዱስ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመኚ፣ ይህ ተግባርም ይቅር እንዲባልልሽ አላት። ይቺ ሴትም መለሰችለት፣ የአምላክ አገልጋይ ሆይ ከአንተ በሰማሁት ሁሉ አምናለሁ አለች። የዲዮስቆሮዶስ አገልጋዮች አንዱም ፈጥኖ ልጁ እንደሞተና ዮሐንስ እንዳዳነው ነገረው። ብዙዎቹም ከእርሱ ጋር ተሰብስበው ነበረ። ዲዮስቆሮዶስም በሰማ ጊዜ ከመሬት ወደቀ፣ እንደሞተም በድን ሆነ። ያ አገልጋይም ሮምናን እያስተማረ ዶማስን ዮሐንስ ወደ አሉበት የመታጠቢያ ቤት ተመለሰ። ጌታዬ ዶማስ ሆይ ጌታዬ ዲዮስቆሮዶስ ሞተ አለው። ዶማስም አባቱ እንደሞተ በሰማ ጊዜ ከቅዱስ ዮሐንስ መጣና ገዡ አባቱ ወደ አለበት ሄደ። ወድቆ ደሞ ሙቶም ደሞ አገኘ። ወደ ቅዱስ ዮሐንስ ተመለሰና ከሞትኩ በኋላ ያስነሳኸኝ የቸሩ እግዚአብሔር አገልጋይ ሆይ እነሆ አባቴ ሞቷል፣ ዳግመኛ እርሱንም ይቅር ትለው ዘንድ እንለምንሃለን አለው። አባቴ ዮሐንስ አትፍራ፣ አባትህ ሞትን የሞተ አይደለም ሕያው ወይም ደህና ነው እንጂ አለው። አባቴ ዮሐንስ ከእርሱ ጋር አባቱ ወዳለበት ሄደ። ሮምናም ተከተለቻቸው። ብዙዎች ፈጽመው ተሰብስበው ነበረ። በቀረበ ጊዜ ደግሞ አባቴ ዮሐንስ እጁን ያዘው። ዲዮስቆሮዶስ ሆይ በአብ በወልድ በመንፈስ ቅዱስ ተነስ፣ በእግርህ ቁም አለው። በዚያን ሰዓትም ፈጽሞ ተነሳ፣ ምንም አይነት ሕመምም አልነበረበትም። የተሰበሰቡትም አባቴ ዮሐንስ ያደረጋቸውን ተአምራትን ኃይላት አደነቁ። ከተሰበሰቡትም እርሱ አምላክ ነው ያሉ አሉ፣ ጠንቋይ ነው ያሉም አሉ፣ ለጠንቋይ የሞተውን ያስነሳ ዘንድ አይቻለውም ያሉም አሉ። ዲዮስቆሮዶስም ሰውነቱን ጸጥ አደረገ፣ አካሉንም በአባቱ በዮሐንስ እግር ታች ጣላት። ልጄን ያዳንከው አንተ እግዚአብሔር ነህ፣ እኔንም አዳንከኝ አለ። አባቴ ዮሐንስ አንተ እንደምታስበው አይደለሁም፣ እኔ አገልጋዩ ደቀ መዝሙሩ ነኝ እንጂ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ ኃይል ውጪ እኔ ያዳንኩት የለም አለ። ዲዮስቆሮዶስም መለስ ብሎ ሰገደለት። እንድን ዘንድ ምን ላድርግ አዘዘኝ አለው። አባቴ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመንና ተጠመቅ፣ ዘላለማዊ ሕይወትን ታገኛለህ አለ። ዲዮስቆሮዶስም እኔ በእጅህ ነኝ፣ ቤተሰቦችም በአንተ እጅ ናቸው፣ እንደወደድክ እዘዘኝ አለ። ዲዮስቆሮዶስም አባቴ ዮሐንስ ወደ ቤቱ አስገባው፣ ገንዘቡን ሁሉ አሳየው። ይህን ሁሉ ወስዶ እኔም ቤተሰቦችን ክርስቲያን አድርገናለው። አባቴ ዮሐንስ መለሰ፣ እኔ ገንዘብ የምሻ የምፈልግ አይደለሁም፣ ያለንን ሁሉ ትተን አምላካችንን ተከተል ነው እንጂ አለው። ከቅዱሳት መጻሕፍት ብዙ ትምህርትን አስተማረው። ዲዮስቆሮዶስም ለቅዱስ ዮሐንስ ሰገደ፣ እንዲህም አለ፣ የቸሩ አምላክ አገልጋይ ሆይ ይቅር በለኝ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀኝ አለው። ቅዱስ ዮሐንስ በቤትህ ያሉትን ሁሉ አስመጣቸው፣ እኔ ልምከራቸው፣ የሃይማኖትን ትምህርትም ላስተምራቸው አለው። የሕይወትንም ጸጋ ያገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ አለው። ከዚህ በኋላ ሮምና መጣች። ዮሐንስንም ባሪያዋን እንደሆነ የአባቴ ዮሐንስን ባሪያነት ደግሞ የተጻፈበትን በእጇ ነበረ። እያለቀሰችና እየተጸጸተችም ከእግሩ ስር ወደቀች። የቸሩ አምላክ አገልጋይ ሆይ ክርስቶስን የማመን ትምህርትን እንድታስተምረኝ እለምናለሁ፣ የበደሌንም መጽሐፍም ከእኔ ውሰድ አለችው። አባቴ ዮሐንስ መጽሐፉን ደግሞ ከእርሷ ወሰደውና ቀደደው። በአብ በወልድ በመንፈስ ቅዱስ ስም ተጠመቂ እያለም አጠመቃት። ከዚህ በኋላ ቅዱስ ዮሐንስ ዲዮስቆሮዶስ ቤት ወጣ። ወደ መታጠቢያው ገባና ሰዎችን የሚያንቀውን ከእርሷ አስወጣ። ወደ ዲዮስቆሮዶስ ቤትም ተመለሰ። ብዙ ሰዎችን ወደ እርሱ ተመለሱ። ወደ ቤት በገባን ጊዜ የተሰበሰቡት ተበተኑ። ዲዮስቆሮዶስም ምግብ አዘጋጀልን፣ እግዚአብሔርንም አመሰገንን፣ ምግብ ተቀበልን። ያን ቀን እስከሚነጋ ድረስም ከዚያ ቦታ ተቀመጥን። የዚች ሀገር ሰዎች አርዳሚስ ለሚሏቸው አማልክቶች ታላቅ በዓልን አከበሩ። አባቴ ዮሐንስ በዚያ ቦታ ነበረ።
አርዳሚስ በተባለው ጣዖት ፊትም ቆመ። ስለ በዓሉ ቀንም ደግሞ ሁሉም የኤፌሶን ሰዎች ያማሩ ልብሶችን ለብሰው ተቀመጡ ነበረ። የተከበሩ አባት ዮሐንስ ነበረ። በመታጠቢያ ቤት በማንደድ የሚያገለግልበት ልብስም ደግሞ በእጁ ላይ ነበረ። አረማውያንን ደግሞ በተመለከቱ ጊዜም በድንጋይ ወገሩት። ከእነርሱም ደግሞ አንዲት ድንጋይም አልመታውም። ነገር ግን ድንጋይቱ ደግሞ ጣዖቱ እስከሚሰበር ድረስ ይመታ ነበረ። አባት ዮሐንስ እናንተ የኤፌሶን ሰዎች ሆይ ለምን እንዲህ ትሰንፋላችሁ? ለረከሱ አጋንንት ለምን ትሰዋላችሁ? ፍጥረቱን ሁሉ የፈጠረ እግዚአብሔርን ለምን ትተዋላችሁ? እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው አላቸው። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሰላም እንልሃለን። አቡነ ቀለመሲስ ዮሐንስ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሰላም እንልሃለን። ድንግሉ ዮሐንስ ሰላም እንልሃለን። ወንጌላዊ ዮሐንስ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ኢየሱስ ዮሐንስ ሰላም እንልሃለን አሜን። ያቀረብነው ጸሎት ልመናችን ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋል። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጼዴቅን ገድላቸውን በሐምሌ 4 ቀን የሚነበበውን በሥላሴ ስም አነባ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 4 ቀን የሚነበብ የአባታችን የአቡነ መልከ ጼዴቅ ገድል ነው። ጸሎትና በረከቱ በእኔ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ በእውነት ይኑር አሜን። ያለ ሐሰት ከዕለታት አንድ ቀን በእርሱ ላይ ያደረገውን የእግዚአብሔርን ጸጋ አይተው የተክለ ሃይማኖት ልጆች የመንፈስ አባት እንድትሆነን የቅድስና ሹመትንም ትቀበል ዘንድ የነፍስ አባትም ትሆነን ዘንድና አባ ገብርኤል ወደ ተባለ ጳጳስ ሂድ አሉት። በዚያን ጊዜ አባታችን ቅዱስ መልከ ጼዴቅ እኔ የተናኩ የተዋረድኩ የረከስኩ ኃጢአተኛ ስሆን እንዴት አባት እሆናለሁ አለ። ይህንን ብሎ መሄድን እምቢ አላቸው። ያን ጊዜም ፈጽመው እያዘኑ ተመለሱ። ያን ጊዜም ጥያቄያቸውን አልተቀበላቸውምና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወንድሞችህ ቅዱሳን የጠየቁህን ለምን አትሰማቸውም አለው። አባታችን መልከ ጼዴቅም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በእጄ የተባረከውን በቃሌም የተናዘዘውን ሁሉ ከማርክልኝ እሺ እሄዳለሁ አለው። ያን ጊዜ ጌታችን በራሱ ማለለትና ቃል ኪዳን ሰጠው፣ እንዲህ አለው አሁን በእጄ የተባረከውን በቃሌ የተናዘዘውን ስምህን የጠራውን መታሰቢያን ያደረገውን ሁሉ ምረልሃለሁ። በእጄ የተባረከውን ብቻ አይደለም በመቅደስህና በመቅደሴ በሚተጉ በካህናቶች እጅ የተባረከውን ነው እንጂ አለው። አባታችን መልከ ጼዴቅ ይህን ጌታችን የሰጠውን ቃል ኪዳን በሰማ ጊዜ በፊቱ ሰገደና እንዲህ አለ፣ አቤቱ ጌትነትህ ይመስገን ለዘላለሙ አሜን። ቅዱስ አባታችን ምስጋናውን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱና ወደ መንፈስ ቅዱስ በታላቅ ክብር አረገ። አባቶቼና ወንድሞቼ ሆይ እግዚአብሔር ለአባታችን መልከ ጼዴቅ ያደረገለትን ይህን ድንቅ ተአምር ስሙ። እንደዚህ ያለ ሹመት ወዴት ይገኛል? ቀሲስ
ሳይሾም ለበደሉ ሰዎች ንስሐ ሳይሰጥ ከፈጣሪው ዘንድ አስቀድሞ የምሕረትን ቃል ኪዳን የተቀበለ አባት ነው። ሌሎች ካህናት ግን ለበደሉ ልጆቻቸው ንስሐ ከሰጧቸውና ካጠመቋቸው በኋላ ምሕረትን ይለምናሉ። ይህ ብፁዕ አባታችን መልከ ጼዴቅ ግን ለልጆቹ ከፈጣሪው ዘንድ የምሕረትን ቃል ኪዳን መቀበልን አስቀደመ። ከዚህ በኋላ አባታችን ቅዱስ መልከ ጼዴቅ የሥላሴ ቦታ ወደ ሆነች ደብረ ብርሃን ወደ ተባለች ቦታ ስሙ አባ ገብርኤል ወደ ተባለ ጳጳስ ዘንድ ሄደ። ከአጥሩ በር ውጭ ቆሞ ከጳጳሱ ዘንድ ክህነት ሊቀበሉ የመጡ ካሉበት ዘንድ ቅዱስ አባታችን ወደ ጳጳስ ይገባ ዘንድ ሲጠይቅ መግባት ተሳነው። በዚያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል አባታችን መልከ ጼዴቅን በክንፎቹ ተሸክሞ ከውስጥ ከጳጳሱ እግር ዘንድ አቆመው። በዚያም አሮን አባቱን ሊሾሙት እንደሚበቃም ስለ እርሱ ከጳጳሱ ጋር ከዳሞት አገር ሹመትን እምቢ ብሎ ከእርሱ ፊት እንደሸሸ የተክለ ሃይማኖት ቦታ በሆነች በደብረ ሊባኖስ እንደሚኖር ሲነጋገሩ አገኘው። ጳጳሱን ማነጋገሩን ሳይጨርስ መልከ ጼዴቅ ከፊቱ ቆሞ አየው። አቡነ አሮን ለጳጳሱ በክህነት ሹመት የሚበቃ አለ ያልኩ ልጄ ይህ ነው፣ ባርከው አባቴ ሆይ የክህነትን ሹመትንም ስጠው፣ አስቀድሞ የዲቁና ሹመት ተሹሟልና አለው። ያን ጊዜ ይህ ጳጳስ ክህነት ሰጠው፣ መረቀው፣ እንዲህም አለው የፋሌቅን ልጅ የመልከ ጼዴቅን ክህነት እንደባረከ የአንተንም ክህነት ይባርክ፣ ለብዙዎች አባት ያደርግ፣ መንፈስ ቅዱስ በአንተ ላይ ይምላለው። ይህ ጳጳስ መላእክት ሲነጋገሩ በቀኝ በግራ እየዞሩ አሜን 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 ይገባዋል ይገባዋል ሲሉ ሰማቸው። ይህ ጳጳስ ይህን ታላቅ ምስጢር አይቶ አደነቀ። አቡነ አሮንም የነገረው እውነት መሆኑን አሰበ። ከዚህ በኋላ አባታችን መንፈስ ቅዱስ ተመልቶ ተመለሰ። ፊቱም እንደ ፀሐይ በራ፣ በጸጋ ላይ ጸጋን ተጨመረለት። ወደ ደብረ ሊባኖስ በደረሰ ጊዜ የአቡነ ተክለ ሃይማኖት ልጆች ከመምህሮቻቸው ከእንድርያስ ጋር በደስታ ተቀበሉትና አባታችን ሆይ እንኳን ተሾም ካሉት እርሱ ግን አበምኔት እንደሚሾም ይጠረጥሩ ነበረ። ከተሾመ በኋላ ግን የአቡነ ተክለ ሃይማኖት ልጆች አባታችን ይሉት ነበር። እርሱም ሁሉም ውዳሴ ከንቱ ይሆንብኛል አለ እና ወደ ሌላ ገዳም ይሄድ ዘንድ ወደደ። እርሱ ግን ሹመትን አይፈልግም። በችግርና በጸጥታ ሲጋደል በዋሻው ውስጥ ኖረ እንጂ ከዚህ በችግር በጸጥታ 7 ዓመት ኖረ። የአባታችን መልከ ጼዴቅ ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የረድኤቱ ሀብት ከንጉሳችን ከአጼ በእደ ማርያም ነፍስና ከጸሐፊው ከገብረ አምላክ ጋራ ይህንንም ድምፅ ከምንሰማ ከሁላችን ከሕዝበ ክርስቲያን ጋር የአባታችን የአቡነ መልከ ጼዴቅ ፈጣሪ ሕማማትንና ደዌያትን ከእኛ ያርቅልን፣ ነፍሳችንን ስጋችንን ይቀድስልን፣ በዓለም ፍጻሜ መንግስቱ ያወርሰን። ሰነፍ ጠላታችንንም በበደል አስዋሽችኋለሁ አትበል። እኛ በአባታችን በመልከ ጼዴቅ ጸሎት አምነን ሁላችን ወደ እርሱ እንገባለን ለዘላለሙ አሜን። ከዚህም በኋላ የእግዚአብሔር መልአክ ንዑድ ክቡር የሆነ አባታችን መልከ ጼዴቅ ከአቡነ ኢዮስያስ ገዳም እና ከአባቱ ከአሮን ለይቶ ደብረ መድኃኒት ወደ ተባለ ቦታ አደረሰው። በዚህም የዳዊት መዝሙርና የመጽሐፍትን ቃል ሁሉ መምህርና አገልጋይ ከሆነው ከእስጢፋኖስ ዘንድ ተማረ። በዚያችን በተቀደሰች ቦታ ክብርት ቤተ ክርስቲያን ነበረችና የታቦቷም ስም ኪዳነ ምሕረት ነበረ። አባታችን መልከ ጼዴቅም ትምህርቱን ፈጥኖ ጨረሰም፣ መንፈስ ቅዱስ በእርሱ ላይ አድሮ ነበርና። ከዚህ በኋላም ወደ ትንሽ ዋሻ ገባ እና የእግዚአብሔር ቦታ የያዕቆብን ፈጣሪ ማደሪያውን እስከማገኝ ድረስ ማረፊያዬ ይህች ናት አለ። እጁንና እግሩንም በብረት ሰንሰለት ሁለቱን በቀኝ እጁ ሁለቱን በግራ እጁ ሁለቱን በቀኝ ጭኑ እግሩ ሁለቱን በግራ ጭኑ እግሩን አሰረ። በአራት የብረት ችንካርም ደረቱ ላይ አራቱንም ከወገቡ አድርጎ ተስፋዬን እስከማገኝ እነዚህን አላወጣቸውም አለ። በላያቸውም ማቅ ለበሰ። በውስጥ ግን
የበሬ ቆዳ ይች ሀብል እንደ ሐርና ግምጃ ትሆንልኝም አለ። ጻድቃን ማቄን ደቀ የደስታ ልብስ አስታጥቀኝ ያሉበት ጊዜ አለና ዳግመኛም በዓለም የደከመ ዘወትር በሕይወት ይኖራል ይላል፣ ሞትን ወይም ጥፋትን አያይምና። ሲራክም ልጄ ሆይ እግዚአብሔርን ለማገልገል በሄድክ ጊዜ ሰውነትን ለመከራ አዘጋጃለ። ሐዋርያው ጥቂት ጊዜ መከራን ከተቀበላችሁ እሱ ደስታን ይፈጽምላችኋል ብሏል። በዚህ በየቀኑ 3000 ስግደትን እየሰገደ ኖረ። በገመድ ጅራፍም 300 በየቀኑ እየገረፈ ደሙ እንደ ውሃ እስኪፈስና በተረከዙ ላይ እስኪንጠፋጠፍ ምድር በደሙ እስክትርስ ድረስ ጓደኛውንም ያለማዳላት ግረፈኝ ይለው ነበረ። አባታችን መልከ ጼዴቅ ስለ ጸሎቱና ስለ ተጋድሎ የሚወደው አንድ ሰው ነበርና እርሱም አባቴ ወይ እንዲህ አትበል፣ እንዴት እገርፋለሁ አይቻለኝም ይለው ነበረ። ቅዱስ አባታችንም ግረፈኝ አለው። ያን ጊዜ ያ የሚገርፈው ሰው ስቅጥጥ የሚያደርግ የሥጋውን ግርፋት አይቶ በማዳላት ገረፈው። አባታችን እንዴት ታዳላለ? የሥጋዊውንም የደማዊውን ነው እንጂ የእግዚአብሔርን አታስብምና ልጄ ሆይ ከእኔ ሂድ፣ ዛሬስ አትግረፈኝ አለው። ከዚያ ቀን ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ዘንድ መገረፉን ባሰበ ጊዜ ራሱ በእጁ ያለምንም ምሕረት ይገርፍ ነበረ። የክርስቶስን መቸንከር ባሰበ ጊዜ አባታችን መልከ ጼዴቅ ታሰረ። የክርስቶስን መከራ መስቀሉን ባሰበ ጊዜ በብረት ልብስ ወገቡን ደረቱን አዘውትሮ የጎን አጥንቱ እስከሚታይ ድረስ አጥብቆ አሰረ። ክርስቶስ የተጎነጎነ የእሾህ አክሊልም መቀናጀቱን ባሰበ ጊዜ አባታችን መልከ ጼዴቅ ቆቡን ከደረቀ የከብት ቆዳ አደረገ። ክርስቶስ በወታደር ጦር መወጋቱን ባሰበ ጊዜ አባታችን መልከ ጼዴቅ ጎሽ ወይ አውራሪስ በተባለ አውሬ ቀንድ ጎድኑን ቀደደ። ክርስቶስ ሐሞት ከርቤ የአውባን ቅጠል መጻጻ ቀላቅለው እንዳጠጡት ባሰበ ጊዜ አባታችን መልከ ጼዴቅ እሬት ይበላ መራራንም ይጠጣ ነበረ። ሰማይና ምድርን የሰራ ዓለምን ሁሉ የፈጠረ የክርስቶስ ሞት ባሰበ ጊዜ አባታችን መልከ ጼዴቅ ቅንድቡን እስከሚላጥ የዓይኑ ሽፋሽፍት ጸጉሩ እስከሚመለጥ ድረስ ዘወትር እያለቀሰ እጅግ አዘነ። ምንም ከሽፋሽፍቱ ጸጉር አልቀረለትም ነበረ። ደም የተቀላቀለበት የሚያቃጥል እንባንም ያነብ ነበረ። ከአሰቃቂ መከራዎች ጋር ኖረ። በዝንጎች ምክር ያልሄደ፣ በኃጥአን መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ፈቃዱ የእግዚአብሔር ሕግ የሆነ ሕጉንም በመዓልትም በሌሊትም የሚያነብጽ ነው። ይህ ሰው በውሃ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏንም እንደማይረግፍ ተክል ይሆናል። የመጀመሪያውን ሁሉ ይፈጽማል ያለውን ያስብ ነበረ። የዚህ መዝሙር ትርጓሜ የልዑል እግዚአብሔር ሕግ የጠበቀ ሁሉ በክርስቶስ ደም እንደተቀደሰው እንደ ዕፀ መስቀል ይሆናል። የትሩፋት ሥራም ፍሬውም ደግሞ አይረግፍም አይጠፋም። ሰዓታትም መዓልትም ጸሎትን ያደርጋል። 24 ሰዓታት መዓልታትን ጸሎታትን ያደርጋል። በሕይወት መጻሕፍት ይጽፋል። ዳግመኛም ከዕፀ ሕይወት ፍሬ ይካፈላል። ይኸውም የአማኑኤል ሥጋ። ከዚህ በኋላም አባታችን መልከ ጼዴቅ በመዓልትና በሌሊት በጾመ ጸሎትና ይጋደል ጀመረ። የዳዊትን መዝሙር በየቀኑ 3 ጊዜ ይዘልቅ ነበረ። ስለዚህ ነበር ዝንጎች ከደይን ይነሳሉ ከሚል ዳግመኛ የኃጥአን መንገድ ግን ትጠፋለች። ዳግመኛ ኃጥአን ወደ ሲኦል ወደ መቃብር ይግቡ እግዚአብሔርን የሚረሱት ሁሉ። ዳግመኛም የኃጥአን መቅሰፍታቸው ብዙ ነው። እሾካቸው ሳይታወቅ በትር ሆነ። በምድር ላይ ደግሞ ሕያዋን ሳላችሁ በየመዓቱ ይወጣችኋል አለ። ሕያዋን በተባለ ስተው ደግሞ ከሰማይ ወደ ምድር ከኤረሞን ደብር የወረዱ መላእክት ናቸው። ቁጥራቸው 300 ነው። ከቃየን ልጆችን ሴቶችን ወሰዱ፣ ከእነሱ ጋር አንድ ሆኑ። እነሱም ራእይትን ወለዱላቸው። እነሱም ስር መማስን፣ ቅጠል መበጠስን፣ ስረ ማድረግን፣ ምትሃት ማሳየትን፣ ኮከብ መቁጠርን፣ ዘፈን መዝፈንን፣
በውድማ ማሟረትን የዘፈን መሳሪያዎችን ሁሉ አስተማሯቸው። በክፋታቸው ምድርን በአጠፋ ጊዜ የእግዚአብሔርን መላእክት ቅዱስ ሚካኤልን ቅዱስ ገብርኤል ከሰራዊታቸው ጋር ወረዱ። በታላቅ ዛንጀር ማሰሪያ አስረው ጻዕር ወደ አለበት ወደ ደይን ከነ ሕይወታቸው ጣሏቸው። ሄኖክ እንደተናገረ ሐዋርያው መልእክቱን እንኳ ስለበደላቸው አልራራላቸውም። ጻዕር ጥርስ ማፋጨት ወደ አለበት ደይን ጣሏቸው እንጂ ራሳቸውን ተጣድፈው ራሳቸው ለኃጢአት በማስገዛታቸው በታላቅዋ ቀን ስለዚህም ዳዊት ሔዋን ሳላችሁ በመዓቱ በምድር ላይ ይወጣችኋል አለ። ሔዋን ሆነው የተፈጠሩ መላእክት እንደዳኑ የሚኮንን ኃጣን እንደማይድኑ ባወቀ ጊዜ ይህን የመሰለውን በመዝሙረ ዳዊት ባገኘ ጊዜ ደረቱን ይደቃል፣ ፊቱንም ይጸፋል። የጣቶቹ ሰንበር በጉንጮቹ ላይ እስከሚታይ ድረስ እንደዚህ እየተጋደለ 40 መዓልት 40 ሌሊት ቆየ። ማቅ ለብሶም ራቁቱን በባህር ውስጥ ይቆምና በነገ ጊዜ ወደ በዓቱ ይመለስ ነበረ። በየዓመቱ 4 ጊዜ 40 ቀን እህል ሳይቀምሰው ወይንንም ሳይጠጣ ይቆይ ነበረ። ከቅጠል ከእንጨት ፍሬና ከትንሽም ውሃ በቀር ያውም በጽዋው ቁመት በትንሽ ጣት ልክ በመለካት ነበረ። እንደዚህ እጅግ እየተጋደለ በተቀደሰች ደብረ መድኃኒት በተባለች በዚያች ቦታ 7 ዓመት ኖረ። የእግዚአብሔር መልአክ ዘወትር ይጠብቀው ነበረ። አምላክን የወለደች እመቤታችን ማርያም ከእርሱ ጋር ትነጋገር ነበረ። ልጇ መድኃኒታችን ኢየሱስ ክርስቶስ ይጎበኘው ነበረ። የአባታችን መልከ ጸዴቅ ጸሎትና በረከቱ አማላጅነቱ ከንጉሳችን ከበዕደ ማርያም ነፍስና ከጸሐፊው ከገብረ አምላክ ነፍስ ጋር ይደር። እንደዚሁም ከሁላችን ከዚህ ከቅዱሳን ዝክር ተከታታዮች ጋር አድሮ ለዘላለሙ ይኑር አሜን። ከሚቃረነን ከጠላታችን ሁሉ ይጠብቀን፣ ጠላታችን ይውጋልን። ከአምላካችን ዘንድ ጠላታችንን ድል እንድንነሳ ኃይልን ይሰጠን ዘንድ ይለምንልን። ረጅም ዕድሜንና ሕመምና ሐዘን ከሌለባቸው ሰፊ ዘመናት ይስጠን። በማይጠቅሙ ነገር ታምኖ የሚወነጅለን በዚህ ዓለምና በሚመጣው ዓለም ድህነትን እንድናገኝ ለዘላለሙ አሜን። የእግዚአብሔር መልአክም አባታችን መልከ ጸዴቅ በግራሪያ ሀገር ወደ አለች ወደ ተክለ ሃይማኖት ደብር ሂድ አለው። ይህንን ባለው በነገረው ጊዜ አባታችን መልከ ጸዴቅ በመልአኩ ትእዛዝ በደብረ መድኃኒት ተነስቶ ወደ አቡነ ተክለ ሃይማኖት ደብር ሄደ። ወደ ደብሩ ሊባኖስም ደረሰና በዚያ የሚኖሩ ቅዱሳንን ሰላምታ አቀረበላቸው። ንቡረ እድ ሆኖ ከተሾመ ከእንድርያስም ጋር ተቀመጠ። እርሱም ትንሽ የዋሻ በዓት ሰጠውና እግዚአብሔር ሕጉንና ትእዛዙን በመጠበቅ ያጸና ገድልህንም ለመፈጸም ያብቃሃለው። አቡነ እንድርያስም እንዲህ ብሎ በባረከው ጊዜ አባታችን መልከ ጸዴቅ ዋሻው ገብቶ እንደ ቀድሞ በምስጋና በጸሎት በስግደት እንደታሰረ ሆኖ ሳለ ይተጋ ነበረ። በየቀኑም 10,000 ጊዜ ይሰግድ ነበረ። በመንታ የገመድ መግረፊያም ደሙ በምድር ላይ እንደ ውሃ እስከሚፈስ ድረስ 300 ጊዜ ይገርፍ ነበረ። እንባውም እንደ ክረምት ነጠብጣብ የቅንድቡ ውስጥ ወደ ውጭ እስከሚገለበጥ ድረስ ያለቅስ ነበረ። የስጋውን ቁስልም በማቅ ጸጉር ይመታ ነበረ። እንደ መርፌ ወደ ሰውነቱ ሰርስሮ እንዲገባ ያደርግ ነበረ። ይህን ያህል መከራ ሲቀበል እግዚአብሔር ከማመስገን አያቋረጠም። ስራውንም ስነ ፍጥረቱን ያደንቅ ነበረ። እንዲህም ይል ነበረ፣ አቤቱ የተኛሁ እኔን አንቃኝ፣ ደካማውን አበርታኝ፣ የጨለመብኝን አብራልኝ። ይህንን የጸለየው ለራሱ ብቻ አይደለም ስለ ዓለሙ ሁሉ እንጂ። እርሱ ከሱራፌል ጋራ በአርያም ከሐዋርያው ጋራ በኢየሩሳሌም ፈጣሪውን የሚያገለግል ጻድቅና ፍጹም ንጹሕ ነው። ጸሎቱ እኛን ድሃ አደጎችን ትጠብቀን ለዘላለሙ አሜን። ያን ጊዜ አባታችን ተክለ ሃይማኖት 3 የወርቅ ዘውድ የብርሃን አክሊል ተቀዳጅቶ ተገለጠለት። አንዱ እንደ በረዶ ነጭ ህብር ያለውን ስለ ስጋው ንጽህና የተሰጠው ነው። ሁለተኛውም የጽጌረዳ ህብር ያለው በሰማዕትነት ስላፈሰሰው ደሙ የተሰጠው ነው። ሶስተኛው ዥንጉርጉር መልክ ያለው ስለ ትዕግስቱና ስለ ገድሉ የተሰጠው ነው። የብርሃን ልብስን ተጎናጽፎ የብርሃን ተአምራት መስቀልን ተመርኩዞ ፊቱም እንደ እግዚአብሔር መልክ እያበራ ተገለጸለት። ወደ አባታችን ወደ መልከ ጸዴቅ ቀርቦ ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ
የእግዚአብሔር ሰላም ከአንተ ጋር ይሁን አለው። ዳግመኛም አንተ ማን አለው። እርሱም ከእናቴ ማኅፀን ጀምሮ መድኃኔዓለም ተክለ ሃይማኖት ብሎ የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወድቄ ሰገድኩ። ከእርሱ ጋር ያለ የእግዚአብሔር መልአክም ፈጥኖ አነሳኝ። ያን ጊዜም አባታችን ቅዱስ ተክለ ሃይማኖት የዳሞት ሹም መቶሎሚን እንዴት እንዳደረገው የጣዖት ሟርተኛውንም እንዳጠፋቸው ብዙ ሰዎችን በክርስቶስ እንዳሳመነ ነገረው። ስለዚህም ፈጣሪ ከፍ ከፍ አደረገኝ፣ አከበረኝ፣ ለሰዎችም አባትም አደረገኝ። ልጄ ሆይ አንተም ጸንተ ተጋደለ፣ እነሆ ለብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያጽና፣ ሰላምም ይስጥህ አለው። ይህንን ከነገረው በኋላ አባታችን ተክለ ሃይማኖት ከእርሱ ተሰወረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መልከ ጸዴቅ መጥቶ ወዳጄ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ አንተ ማን አለው። ጌታም መልሶ እኔ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜ አባታችን መልከ ጸዴቅ ከእግሩ በታች ወደቀ፣ ሰገደ። ያን ጊዜም በእጁ ይዞ ከወደቀበት አስነሳው። ጌታም እኔ ከአንተ ጋር አለሁና አትፍራ አለው። ይህንን ሲለው የአምላክ እናት እመቤታችን ማርያም ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ከነዚህም ከሐዋርያት ከጻድቃን ሰማዕታት ጋር ወደ እርሱ መጣች። መድኃኔዓለም አባታችን መልከ ጸዴቅን በሁሉ ምስክርነት ፊት እኔ ከእናት ማኅፀን ጀምሬ መርጬሃለሁ፣ ካህንም አድርጌሃለሁ፣ አሁንም የብዙዎች አባት አድርጌሃለሁ። ኃጥአንንም ከስህተታቸው የምትመልሳቸው ትሆናለህ። በሰው እጅ ያልተሰራ የብርሃን ልብስም እሰጥሃለሁ፣ የማይጠፋ የብርሃን አክሊልም እሰጥሃለሁ። እድል ፈንታ ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያቶች ጋር ይሆን አለው። ይህንን ከነገረው በኋላ ዳግመኛ ያን ጊዜ ቁመታቸው እስከ አርያም የሚደርስ ብርሃናቸው እንደ ፀሐይ የሚያንጸባርቅ 3 ወርቅ መስቀሎችን ሰጠው። በእነዚህ ላይ በእያንዳንዳቸው 3 ጊዜ ውጣ አለው። እነዚህን መስቀሎች እስከ አርያም አደረሱት። በዚያም የእግዚአብሔር ዙፋን አየው። በእርሱም ላይ ዘመናትን ያስረጀ አምላክ በሶስትነቱ ተቀምጦ ነበረ። ይህ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር ሲናገር በአርያም በሶስትነቱ ተቀምጦ ያየው ነበርና። ዳግመኛም የሰማይ የመላእክትና የብርሃናት ቤቶች የጻድቃን ማረፊያቸውና አየ። ከዚህ በኋላ በዚያም በመጣበት መስቀል ወረደ። ዳግመኛ በሁለተኛው መስቀል አረገ። እንደ ቀድሞም አይቶ በዚያው መስቀል ወረደ። በሶስተኛውም መስቀል አረገ። እንደ ቀድሞም ሰማያዊ ምስጢርን አይቶ በዚያው መስቀል ወረደ። ይህን ድንቅ ምስጢር አይቶ እጅግ አደነቀ። ጌታም ሥርዓትህ እንደዚህ ይሁንልህ፣ በእነዚህ መስቀሎች በልብህ ያሰብከውን አድርግ። ከዛሬ ጀምሮ እስከ ዕለተ ሞትህ ስለ ገድልህና ጽናት ሰጥቻለሁና ውሰድ አለው። በጸሎቱ የተማጸነውን ሁሉ እንዲምርለት ቃል ኪዳን ሰጠውና እንዲህ አለው፣ እኔ ከአንተ አልለይም፣ መልእክቶችንም ይጠብቁሃል አለው። አባታችን መልከ ጸዴቅ ይህንን በሰማ ጊዜ አቤቱ ይህን ሁሉ ክብር ለእኔ ለኃጢአተኛው የሰጠኸኝ ጌታዬ ሆይ በመንግሥትህ ክብር ይገባል አለው። ከዚህ በኋላም ጌታ ሰላምታን ሰጥቶት በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን መልከ ጸዴቅ በቅጠልና በውሃ በቀር እህልን ሳይበላው ወይንንም ሳይጠጣ የቀድሞውን ይልቅ መጋደል አበዛ። ይህንንም ለቁመት ሥጋ የማይጠግበውን ያህል ይበላ ነበረ እንጂ እስከሚጠግብ አይበላም ነበረ። በዚህ አይነት ተጋድሎ በመዓልትና በሌሊት በጾምና በጸሎት በስግደትና በመግረፍ በለቅሶና በእንባ በመታሰርም ሥጋው እንደ ደረቅ እንጨት እስከሚጣበቅ ድረስ ኖረ። በ40 ጾም ጊዜም ስለ ኃጥና ከባሕር ውስጥ ቆሞ በየዓመቱ 4 ጊዜ በተቀደሰች የአባታችን ተክለ ሃይማኖት የመቃብሩ ቦታ በሆነች እንደ ቀድሞ ስራው ምህላ ይይዛል። ይህ ነገር ምን ይደንቅ! መንፈስ ቅዱስ ካደረበት ሰው በቀር እሊህን ስቃዮች መቀበል ማን ይችላል? በዚህ አይነት ተጋድሎ 7 ዓመት ኖረ። ጸሎትና በረከቱ ከኔው ከኃጥእና ከኛ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ለበረከት ታምራቸውን አነባለሁ። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖርና አባታችን መልከ ጸዴቅ ሁለተኛ በአዴ ሴዋ ያደረገው ተአምር ይህ ነው። አባታችን መልከ ጸዴቅ በዓት አጠገብ የሚኖር እግዚአብሔርን የሚፈራ አንድ ካህን ነበረ። ያ ካህን ወደ ውጭ በወጣ ጊዜ
በአባታችን መልከ ጼዴቅ በር ውጭ እንደ ክምር ሆኖ ታላቅ ዘንዶ አየ። ያ ካህን ወደ ቤቱ ገብቶ ሳቅ እና ቤተሰቦቹን በዚያ ወረዳ ሰው ደቅ ታላቅ ዘንዶንም አየሁ አላቸው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ ወደ ቦታው ውጭ ወጣ። ሔዋንን እንዳሳተ ሊያስተው የመጣ ያንን ከይሲ አየውና እጅግ አዘነ። በዚያን ዘንዶ ላይም ጌታችን በሰጠው በትምህርተ መስቀል አማተበ። ያ ዘንዶም ከመካከሉ ተሰነጠቀ፣ ከሁለቱም ተከፈለ። በመስቀልና በመስቀሉ መካከል አንስቶ ወደ ውጭ አወጣው። በመስማር ላይ መቆም ለአንተ ይብስብሃል ብሎም ወረወረ። ዳግመኛ ወደዚያ ካህን ተመልሶ ጌታ ኢየሱስ ክርስቶስ ሆይ ከእናቱ ከማርያምና ከቅዱሳን ሐዋርያቶች ጋራ ስለጎበኘኝ ለምን በእኔ ላይ ተመካ? እግዚአብሔር በእኔና በአንተ መካከል ይፍረድ አለ። ይህንን ካለው በኋላ አባታችን መልከ ጼዴቅ ጸለየ፣ እንዲህ አለ። አቤቱ ይህን ያህል አውሬ በቦታዬ አይቶ ስላልነገረኝ አቤቱ ተመልከትና ፍረድልኝ። ነፍሱንም አትኮንን፣ ስጋውን ግን በደዌ ቅጣ። አቤቱ አንተ የተሰወረውንና የተገለጠውን ታውቃለህና አቤቱ እርሱ ግን በመቀየም ይህንን በእኔ ላይ አደረገ አለ። ያን ጊዜ የቁስል ሕመም ያን ሰው ያዘው፣ እጁን እግሩንም ተቆራረጠ። ከቁስሉ ጽናትም የተነሳ በ8ኛው ቀን ሞተ። ነፍሱን መላእክት ጽልመት ወደ ሲኦል ልቅሶና ጥርስ ማፋጨት ወደ አለበት ቦታ ወሰዷትም። አባታችን መልከ ጼዴቅ አወቀና ወደ እግዚአብሔር ስለ እርሱ ለመነለት። እግዚአብሔር ልመናውን ተቀብሎ እንዲህ አለው፣ ወዳጄ ሆይ ምሬሃለሁ፣ እርሱን ወስደ ወደ ርስትህ አስገባው አለው። ያን ጊዜ አባታችን መልከ ጼዴቅ ሳይሞት እግዚአብሔር ወደ አሳየው ብርሃናዊት ወደ ሆነች ሀገሩ አስገባው። አባታችን መልከ ጼዴቅም ስለ ቸርነቱ ብዛት ታላቅ ደስታን ተደሰተ። ለምህረት ባለቤት ምስጋና ይገባል፣ ፍጻሜ የሌለው መንግስቱ ክብርና ምስጋና ይገባል። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንንም ምስል የምትመለከቱ በጻድቁ መልከ ጼዴቅ ስም ጠይቃችኋለሁ። ላይክ ሸር እያደረጋችሁ ለምእመናን ታስተላልፉ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሐምሌ 4 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ሆነ። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምእመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተ ሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተክርስቲያን ሄዶ የቅዱሳን አቡቂርንና የዮሐንስን ሥጋቸውን አውጥቶ እስኪሾም አዘዘው። እርሱም ተነስቶ ሄደ። ከእርሱ ጋር ብዙ ሕዝቦች ነበሩ። በደረሱ ጊዜ ጸለዩ። ምድሩን ሲቆፍሩ ሥጋቸው በውስጥ ያለበትን ቦታ ተገለጠላቸው።
በባህር ዳርቻ ወደ አለች ወደ ሌሊቱም የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳኑ ስጋቸውን ተሸክመው አድርሰው በዚያ አኖሩ። በዚያም ቤተክርስቲያን ሰሩላቸው። በዚያ ቀን ታላቅ በዓል አደረጉ። ከስጋዎቻቸው ድንቆች ተአምራት ተገለጡ። አረማውያን ተሰበሰቡ። ይህንን ድንቅ ተአምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያች የጣዖት ቤት አሸዋ በላይዋ ተከመረባት። ታላቅ ኮረብታም ሆነ። የቅዱሳንም ስጋቸው ተአምራትን ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍት መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመነ ትንቢት ተናገረ፣ እንዲህ አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር ዓሣዎች፣ በሰማይ የሚበሩ አዕዋፎች ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሶዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደ ተነበየው እነዚህ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተነገረ፣ እንዲህ አለ። የፋርስን ሰዎች አጠፋቸዋለሁ፣ የነነዌንን ፍርስራሽን ውሃን የሌለበትን ምድረ በዳ አደርጋለሁ። መንጋዎችንም በመካከሏ ይሰማሩባታል። ይህች ከተማ በመቄዶንያም እስክንድሪያ እጅ ትጠፋለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተነገረ። ያን ጊዜ ሁሉ የእግዚአብሔር ስም ይጠራል ዘንድ በአንድ ሕግም ይገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ እመልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መስዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛም በዚህ ቀን ስለ ክርስቶስ ትንቢታቸው እንደ ፈሳሽ ውሃ ያጎርፍ የ12 ደቂቅ ነቢያት መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ሁላችንም በያለንበት እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲመልስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ የሚጨነቁትን የእግዚአብሔርን ፈውስ የሚጠባበቁትን እግዚአብሔር ይማረልን። ሁላችንም የሚማረን። ለታሰሩትን መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ እንጂ እንደ ኃጢአታችን ብዛት አይሆንብን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር በለን። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊን እግዚአብሔር ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እንደዚሁም እግዚአብሔር ያደረገላችሁን ወላዲት አምላክ ያደረገችላችሁን ቅዱሳኑ ያደረጉላችሁን ተአምራት መላኩን አታቁሙ። የደረሰኝን ወደ እናንተ እያደረስኩ ነው። ዓለም ሁሉ በዚህ ሊደመም ይገባዋል። እግዚአብሔር ታላላቅ ተአምራት አድርጎልናልና በምትልኩ ጊዜ ለማስታወስ ድምጻችሁን ከፍ አድርጋችሁ እንደዚሁም የምትልኩበትን ቦታ ስማችሁን፣ ክርስትና ስማችሁን እንደዚህ ሁሉን ገልጻችሁ እንድትልኩልን እንፈልጋለን። አመሰግናለሁ።
ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ